መርሃችን ነው። አንተ ስላልከው ሳይሆን ወይንም ደግሞ ለአንተ ሳይሆን ይህንን ምላሽ የምንሰጥ ለምን አንድ የሲኖዶስ አባል ይሄን አይሉትም? አቋማችን እንደዛ ነው። ቀሲስ ዲበኩሉ እዚህ ጋር አሉ። ይፍቱኝ ይባርኩኝ ብዬ የምላቸው እሳቸው ቢሉት እንኳን እቃወማቸዋለሁ። ይሄ ክርስትናዊ አስተምሯቸው ስለሆነ ቀሲስ ይቅርታ እንትን ስላልኩት ጥሩ ነው። አይ ጥሩ ማጠቃለያ ላይ የሰጠኸው ግን መጀመሪያ ላይ የኔን እንትን ስላለ እኔም የሆነ ነገር ልበልና ከዚያ እናንተ ተቀጥላላችሁ። አንደኛ ማወቅ ያለባችሁ ነገር መነሻችን የልጅ ሁለቱ መታሰር አለባቸው ምናምን እያለ ከዚህ ቀደም በፎይ ላይ ክስ አንስቶ ስለነበረ እሱን መነሻ አድርጌ ተናግሬው ስለነበረ ለሱ ምን ብሎ ከሰሰ? ቀሲስ ይራገማሉ ምናምን ምናምን ብሎ መጀመሪያ ላይ ላለው ያልኩበትን ቀይሮ ወደ መጀመሪያ ግን እኔ እርሶ እንዲመልሱልኝ የምፈልገው ነገር አለ። ልጁ ራሱ ግን ማን ነው? አሁን ስለ እፎይ በዚህ ያክል ደረጃ ለመጠየቅ ልጁ ራሱ ማን ነው? አሁን እርሶም ስላስገቡት እስኪ መጀመሪያ ስለ ልጁ ትንሽ ነገር ንገሩኝ እስቲ። እሺ ለዚህ ልመልስ ነበር እና ይራገማሉ ምናምን 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 እንደዛ ሲል ፖለቲካ መስራቱ ነው በስ ቤት በቃ በጣም እና አንደኛ ከእፎይ ጋር በተያያዘ ብቻ ሳይሆን ያነሳሁት ልጁ የሚጫወተው የአማራ አክቲቪስት ማለት አክቲቪስት ነው የሚባለው የአማራ ብሔር አቀንቃኝ የሚባል ነው እና የሚሰሩት ፖለቲካ በጣም የሚያስጠላ ስለሆነ እሱን የሚያረጉትን ሰዎችን ነው እኔ እግዚአብሔር እንኳን በምድር አለን በሰማይ የሚምራችሁ አይመስለኝም ነው ያልኩት። እኔ አሁንም የማምንበት ስለሆነ ልናገር። የእነዚህ ልጆች ፖለቲካ ምንድን ነው? የአማራ ሕዝብ ተበድሏል፣ አማራ ብሔርተኛ ነኝ ብለው የሚያስቡ ናቸው። እንደዚያ ብሎ ማሰብ ቅድም እፎይ እንዳለው ምን ኃጢአት አይደለም፣ ችግር የለውም። ማንም ሰው ብሔሬ ተጎዳ ብሎ ለተጎዳው ለአካባቢው ለማህበረሰቡ መቆርቆር በራሱ ኃጢአት አይደለም፣ መብት ነው። እሱን እኔ አልቃወምም። እንዲያውም እኔ የተገፋ ሰው ካለ በብሔሬ ደግፌ ሳይሆን ከማንኛውም ማህበረሰብ ጋር የሚገፋ ካለ ለመቆም አምሬዲ ጠይቁኝ አለውኝ፣ አልሽኮረመምም። ነገር ግን እነዚህ ልጆች የሚሰሩት ስራ ምን መሰላችሁ? ጎጃም ውስጥ ይገቡና ለአማራ ቆም ሆነ የሚሉት እገሌ ትልልቅ አመራር የሚባሉ ጫካ የገቡትን ሰዎች ማለት ነው። አሜሪካ ነው ያለው ልጁ። እኔ አሜሪካ ውስጥ የሚኖሩትን ሰዎች ነው የተናገርኩት። እዚህ ውጭ ሀገር የሚኖሩ አንዳንድ ጤነኛ ያልሆኑ በሽታ ውስጥ የገቡ ሰዎች አሉ። እና ምንድነው ያልኩ? ወይ ስራ አይሰሩም ወይ ደግሞ አይማሩም። 24 ሰዓት ላይ በላይ ሆነው የመንደር ፖለቲካ ተንታኞች ናቸው። እና ምን ያደርጋሉ? ጎጃም ይገባና እገሌ ያገው ነው እገሌ አማራ ነው ይላል። ጎንደር ውስጥ ይገባላ እገሌ ቅማንት ነው እገሌ ወያኔ ነው እገሌ አማራ ነው የኛ አይደለም። ሁለቱን ልብ አድርጉ። ጫካ የገቡትን ሰዎች ነው እንደዚህ ያርጉ የሚያጋድሏቸው። ከዚያ ወሎ ሄድና እገሌ ራያ ነው እንደውም ህወሓት ነው እሱ እንትን ነው ይልና አሁንም እዚያ ውስጥ ያለውን አማራ የሚሉትን ብትንትንትን ያደርጉታል። ደግሞ እኮ ትልልቅ ፊት ለፊት ያሉትን መሪዎችን ነው ደግሞ እንደዚህ የሚሉት። ከዚያ ሸዋ ውስጥ ይገቡና ደግሞ ይሄ ኦሮሞ ነው ይሄ ሙሉ ቀን ማለት ነው። እኔ ያሳቃቸው 4-5 ዓመት ሊሆናቸው ነው። መሬት ላይ ጫካ የገባን ህዝብ በጣም መበደሉን እኔ ኮንፈርም አደርጋለሁ። አይኔ ያየው ስለሆነ በደብረ ብርሃን ላይ በየቦታው ላይ በጥፊ ሲመታ የነበረ ቄስ እናውቃለን። አሁንም ድረስ በረንዳ የወደቀ ሲቀበርም በጅምላ የነበረ ህዝብ ነው። ይህ ህዝብ እንደ ማንኛውም እኩል መብቱ መከበር አለበት ብዬ አምናለሁ። መደረጉ መልካም፣ ግን የሚሰሩት ስራ እውነት ለመናገር ገዳይ አያደርገውም። በዚህ ደግ በትንትኑን በቃ ስቲል ነው እስከ ዛሬ ድረስ እዛ ታጥቀው መሳሪያ ይዘው የገቡን ሰዎች የሚበታትኑ ሰዎች ናቸው። እነዚህ ሰዎች እንዲህ የምታደርጉ ሰዎች በውጭ ሀገር ሆናቸው አልኩኝ። ሰው ለአንድነት ለህብረት ይታገላል እንጂ ጫካ ገብቶ ሰው በተለይ አሜሪካ ሆነው እዚያ ሄደው መሾም የሚፈልጉ ሰዎች አሉ። በጣም እነዚህን ሰዎች ነው ነፍሳችሁ አይማርም። ቢያንስ እናንተ ዳቦ ትበላላችሁ፣ የዕለት እንጀራ ትበላላችሁ፣ በፉድ ስታምፕ የምትተዳደሩ ናችሁ አብዛኞቻችሁ። ስለዚህ እናንተ ሰዎች ትክክል አይደላችሁም፣ በህዝባችሁ ላይ ቁማር አትጫወቱ ብዬ ስናገር እንግዲህ አንደኛው እሱ ስለሆነ ያው ስለተነካ መጣ ማለት ነው እንጂ እኔ በሌላ ጉዳይ አይደለም። ለማንኛውም እንደዚህ የምታደርጉ ሰዎች አሁንም አቁሙ። የትኛውም እንደ ክርስትና ክርስቲያን ነኝ ስላለ አፄ ዘርዓ ያዕቆብ የምመክርህ አንደኛ እምነቱን ታጠቃለህ፣ እዚህ ጋር መተህ በብሔር ተከልለህ። ሁለተኛ ደግሞ ኦርቶዶክሳውያንን በብሔር ለመከፋፈል ትሞክራለህ። እኛ
ከስጋና ከደም ጋር አይደለም ውጊያችን እንዳለ ከዚያ በላይ እምነታችን ነው አንድ የሚያደርገን። ጥቁር የለ ባሪያ የለ ነጭ የለ ምን የለ፣ እኛ በክርስቶስ አንድ አካል ነን። በክርስቶስ አንድ አካል የሆነ ክርስቲያን ደግሞ ሰው ሙስሊም ስለሆነ ጴንጤ ስለሆነ በሰብአዊነቱ መብቱ እንዲነካ አትፈቅድም ቤተክርስቲያን። ፌር ናት። በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሳወራ አክሱም ላይ ፖለቲከኞች በሚያደርጉት እና ቤተክርስቲያኗን በሚጎዱ ቆብ ያጠለቁ ቄሶች በሚሰሩት ፖለቲካ ቤተክርስቲያኗን ስትመታ ታያላችሁ። አክሱም ግን ከመካ መዲና እስልምና ሲሰደድ ተቀብላ ያስተናገደች ከተማችን ናት። አክሱም የኢትዮጵያውያን መኩሪያ ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ክሬዲትን ትወስዳለች። ነገስታቶቿ ቀብታ ያነገሰቻቸው ሰው በማንነቱ ሊከበር ይገባል፣ እምነታቸው ምንም ይሁን ብላ የተቀበለች ቤተክርስቲያን አንድ። ሁለተኛ ይቺ ቤተክርስቲያን ዛሬ 80 ምናምን ብላችሁ የምትቆጥሩትን ቋንቋ ሳትነካ፣ ማንነትን ሳታጠፋ፣ ባህሉን ሳትነካ፣ የኦሮሞ ባህል፣ የአማራ ባህል፣ የትግራይ ባህል ሳይነካ ለዘመናት የማንንም እንትን ሳታጠቃ በእኩልነት ይዛ እዚህ የደረሰች ቤተክርስቲያን ናት። ባህልንም አትነካም፣ የሰዎችን ባህል ቋንቋንም አትነካም፣ ስምም አትቀይርም። በስም ትከሷታላችሁ። የኢትዮጵያ ቤተክርስቲያን ኦሮሞ ሲጠመቅ ገመዳነቱን አትሽርም፣ ከበደነቱን ሀጎስነቱን አትለውጥም። የምታደርገው ክርስትና ስም ነው የምታወጣ። አበበም አበበነቱን የስጋ ስሙን እንደያዘ የመንፈስ ስም ታወጣለታል፣ መንፈሳዊ ስም እና ይህችን ቤተክርስቲያን አቤት ነው ታላቁ አቤት አይ ምናልባት እንትን እንዳንል ብዬ ነው ከተነሳንበት ሀሳብ እንዳንስት ወደ ተነሳ ሀሳብ እንመለስና ምን ላይ አሁን የሳትኩት ነገር አለ። የሳትኩት ነገር አለ ሳይሆን እነዚህ ስለ ፖለቲካ ላይ የሚሰሩ ሰዎች የራሳቸው ጉዳይ ነው። በቃ አሁን ምንም ይስሩ እኛ ላይ የመጣው ክስ መጀመሪያ ልጁ ሲመጣ የመጣበት ሀሳብ ትክክል ነበር ወይ ነው። እሱ እኮ ነው እየመለስኩ ያለው። ፖለቲካ ስለሰራ ልጨርስ ላጠቃልሽ። ፖለቲካ ሊሰራ ስለሆነ የመጣ ይሄ ፖለቲካ ደግሞ ኦርቶዶክስን ፖለቲከኞች የሚያጠቁበት ነው። ይሄ እኮ የተሰራበት ነው። ቤተክርስቲያን ስትከሰስ ነው የኖረችው። ማንኛውም ፖለቲካ መጥቶ ኤክሰርሳይዝ የሚያደርገው እዚህ ቤተክርስቲያን ላይ ነው። ይሄ ልጅ ገና ከምንም ስልጣን ሳይዝ ከእንጭጩ ይህንን ነው የሚያወራው። ያንን ዘሪቨርስ መመለስ መቻ ካልቻልን አየህ አሁን በሴንሲቲቭ ኢሹ በሚመኑ አይጮሁም ለተገፋው በሚል ቤተክርስቲያኗን እያጠቁ ስለሆነ ነው። እና እየጨረስኩ ነው፣ ታገሱኝ። ስለዚህ ቤተክርስቲያን የሰማንን መብት አትነካም። ከየትኛውም ብሔር የሚመጣውን ሰው በእኩልነት ሀገር እንዲመራ የምትፈልግ ወንጌል የምትሸልም የወርቅ ወንጌሏን አምጣ ወንበር አንጥፋ የምትሰጥ ቤተክርስቲያን ነው ያለችን። እኛ የብሔር ጉዳይ ማንኛውም ሰው አይበደል ብላ እንደ ቤተክርስቲያን እንጮሃለን፣ እንጸልያለን። ጸሎታችንም ቅዳሴያችንም የሚያሳየው በእንተ ቅዱሳታችን እሱን ነው። ከዛ በተረፈ እየመጣችሁ እገሌ ይገደል እገሌ ያድን። አንተ የምትቃወመውን መንግስት ምን ብለህ ጥሪ ያቀረብክለት? እፎይ ይታሰር ብለህ የጠየቀው እፎይ የት ላይ እንኳን እንዳለ እንኳን አታውቅም። እና ይሄ በጣም ቆሻሻ ፖለቲካ ነው። እውነት ለመናገር እንዲህ ያለውን ፖለቲካ በኢትዮጵያ ውስጥ እንዳይኖር በጸሎት እተጋለሁኝ፣ በሀሳብ እቃወማለሁኝ። እኩልነት ላይ ያጠነጠነ ጤንነት፣ ጤናማ የሆነ ነገር እንዲመጣ ጸልዩ። ለማንኛውም እኔ አበቃለሁኝ። እዚህ ጋር የእርግማን ቃል አይደለም ያወጣሁት። መጥፎ ፖለቲካችሁን ግን አቁሙ ነው ያልኩት። ጊዜ ልስጥልኝ። አንድ ከይቅርታ ጋር እዚህ ውስጥ ያላችሁ ወገኖች መምህር በረከት እንዲገቡ ስለሆነ እኔ ሉጣ አንድ ሀሳብ ተናገሬ ሉጣ፣ አላረዝምም ሀሳቤ ጠቅለል አድርጌ። ያው እፎይን በተመለከተ ነው ራሱ ባለቤቱ መጥቶ መልስ ሰጥቷል። ግን ያው እንደው ህዝበ ክርስቲያኑ በአጠቃላይ እንዲነቃ የሚያስፈልገው አሁን እዚህ በተለይ በብሔር ውስጥ የሚወሸቁ ሰዎች እና የትኛውንም ካርድ ለራሳቸው ዓላማ መጠቀም የሚፈልጉ ሰዎች የመጨረሻ ካርዳቸው አይ ቲንክ ቤተክርስቲያን ናት ወይም ክርስትናው ነው ይመስለኛል። ለዛ ነው ፎከስ አድርገው እንደዚህ አይነት ጉዳይ ላይ ሀሳብ መስጠት የሚፈልጉት። ስለዚህ እዚህ ሚዲያ ላይ ያላችሁ ወጣቶች ቅበት እምነት ላይ የመሰሩ ሰዎች በህዝብ ዘንድ ያገኛችሁት ቅቡልነት ያሳስባቸዋል። እነሱ ይፈልጉታል፣ አላገኙትም። እነሱ ራን ማድረግ የሚፈልጉትን ህዝብ ቁጥር ተሰሚነት እንደ እግዚአብሔር
እናንተ ጋር መጥቷል። ስለዚህ እችን ነገር እኔ ጋር ነው የተቋረጠው ወንስ ተቋርጧል? ቀሲስ ተቋርጧል። ታላቁ ቀጥል። ታላቁ አይ ካቤል ነው ማለት ነው። እሺ የኔ ድምጽ ይሰማችኋል አይደለ? ያንተ ሩቅ ነው ታላቁ። አዎ ቀጥል፣ ያንተ ይሰማል። እሺ በጣም ጥሩ። አይ ኃላፊነቱን ሀገር የመጠበቅ ኃላፊነትን የሰላም ኃላፊነትን ለኛ ብቻ እየሰጠን ማን ነው? አሁን ዘር ያዕቆብ የሚባለው ልጅ መጥቶ በእስልምና በክርስቲያን መካከል ጸብ ለማስነሳት ነው እፎይ የሚሰራው ብሎ ተናገረ። ቆይ እፎይ ድቤቱን ከራሱ ጋር ነው እንደሚያደርገው? በመጀመሪያ ደረጃ ቤተክርስቲያንን በመጎንጠልና የማይገባ ንግግር በመናገር ይሄንን የድቤቱን ዓለም በአጠቃላይ የጀመሩት ሙስሊሞቹ ናቸው። ልክ በእፎይ በተናገረበት ቃላት ሁሱን ለምንድን ነው የማይናገረው? ሌላውን ተውት፣ ይሄ ላያውቀው ይችላል። ተራቲ ቲክቶከር ነው ምናምን ችግር የለውም። እነ ሙጂብ ቃሲም አሉ። እነሱን ለምንድን ነው የማይናገራቸው? በተመሳሳይ ቃል በተመሳሳይ የአነጋገር ዘዬ ለምንድን ነው እነሱን የማይናገራቸው? ምክንያቱም ድቤቱ በሁለት ወገን መካከል ነው። ተጠያቂ እንኳን ከሆነ ሁለቱም ወገን ነው ተጠያቂ ሊሆን የሚችለው ከራሱ ጋር ስላላረገው ድቤቱን ማለት ነው። እፎይ ሲቀጥል የቀረበለትን ድቤት ነው የተቀበለው። ቤተክርስቲያንን ሁልጊዜ ሲሸነቆራት፣ ሲሰድቧት፣ ሲያጥላሏት፣ ሲረግሟት ነው የሚውሉት። ለእነዚህ ሰዎች መልስ መስጠት ሃይማኖታዊ ግዴታ እንኳን ባይሆን ሰብአዊ ግዴታ ነው። የሚያምነውን ነገር ዲፌንድ የማድረግ ሰብአዊ ዲሞክራሲያዊ መብት አለው ማንኛውም ሰው ማለት ነው። እኛ ደግሞ ከዚህ በተጨማሪ ሃይማኖታዊ ግዴታ አለብን። ለሚጠይቋችሁ በሙሉ መልስ ለመስጠት እየተዘጋጃችሁ ሁኑ ብሎናል ቅዱስ ጴጥሮስ። ስለዚህ እንደዚህ አይነት ተራ ፖለቲከኞች ይህንን መሰል ሀሳብ ሲያነሱ በተመሳሳይ መልኩ ለምንድን ነው በዛኛ ወገን የማይሰነዝሩት? ለምንድን ነው ካላችሁ ወንደር እያደረጋችሁ ከሆነ ልፍስፍስ ስለሆነ ነው እኛ ክርስቲያኖች ማለት ነው። የእስላሞችን መታበር ታውቃላችሁ። በእስላሞች ላይ የሆነ ነገር ቢናገር ቤቱን ያዘጉለታል፣ በሪፖርት በምና እያጣድፉታል። ስለዚህ ከእነሱ ጋር አባቴ ባታምንበትም ምን ትሆናለህ ማለት ነው። ቄጤን ገጥመህ ትኖራለህ ማለት ነው ባታምንበት እንኳን። የኛ ክርስቲያን ግን ይሁን ልፍስፍስ ነው ነው። ስለዚህ ምን ያደርጋል? ዛሬ ትሰድበዋለህ፣ ታጥላለዋለህ፣ ትረግመዋለህ፣ ትሰድበዋለህ። ነገ ቤት ገብቶ ጊፍት ይሰጣል፣ ኮፒ ሊንክ ያደርግልሃል ወዘተረፈ ማለት ነው። ይሄ የኛ ልፍስፍስነት ምን ያክል ድረስ ቤተክርስቲያናችንንም እኛንም እያስናቀን እንደሆነ በዙ ተገንዘቡ። ከስር ቁጭ ብላችሁ ታታ የምታደርጉ እንደዚህ አይነት ተራ ቤቶች እየገባችሁ የምታዳምቁ ሰዎች ማለት ነው። ሲቀጥል ስለ እፎይ ይሄ ልጅ ምንም የሚያውቀው ነገር የለም። ስለ ባክግራውንዱ የሚያውቀው ነገር የለም። የት ይወለድ እንዴት ወደዚህ ነገር ይግባ ምንም የሚያውቀው ነገር የለም። ግን ምን አለ? ይታሰር። ምን ስለጠፋ ነው የሚታሰረው? ሃይማኖት ግጭት እንዲያስነሳ ስላደረገ ብቻውን ነው ሃይማኖት ግጭት የሚያስነሳው? የሚጋጭ አካል እኮ ያስፈልጋል። ያኛውስ ያንስ ለምንድን ነው የማይናገረው? ሲቀጥል እንደው ይሄን ብቻ በአፄ ዘርዓ ያዕቆብ ብቻ ሳይሆን በሌሎችም ፖለቲካ ላይ ሜንሊ ፖለቲካ ላይ የሚሰሩ ሰዎች የሰሞኑ ዲቤት ያናወጣቸው የሃይማኖት ጉዳይ ስላሳሰባቸው ምናምን እንዳይመስላችሁ። እነዚህ ሰዎች ቤዚካሊ የሚኖሩት በቲክቶክ ገንዘብ ነው። ቲክቶክ ላይ በሚሰጥ ቲክቶክ ላይ ባለ ጊፍት ነው ቤዚካሊ ላይፋቸውን እየመሩ የሚኖሩት ማለት ነው። ስለዚህ አቴንሽን የሚይዝ ምንም አይነት ቶፒካቸው ነው። የኤሊያን ነገር በደንብ ቢገን ማለት ነው። ስለ ኤሊያን ሊያወሩ ቤት ከፍተው ኤሊያን ማለት እንትን ከዚህ እየመጣ ነው ብለው 30 ዓመት እንደተማረና ጥናት ልክ እንደሰራ ሰው ያቀርባሉ። ዛሬ የእፎይን ጉዳይ ለምንድን ነው ቶፒክ ማድረግ እየፈለጉ ነው? ልጆች አቴንሽን ስለያዘ ነው። በቃ አለቀ። የሃይማኖታቸው ጉዳይ ገዷቸው፣ ቤተክርስቲያን ተሰደበች ብሎ ነዷቸው፣ ወይም ደግሞ እስልምና ትክክል ነው ብሎ ነዷቸው አይደለም። ትኩረት ፍለጋ ነው። ማይ ፒፕል ትኩረት ፍለጋ ነው። ቴዲ ሐዋሳም በሉ ትኩረት ፍለጋ ነው። ገዶት አይደለም።
ማንም ፖለቲካ ሜይንስትሪም ላይ ያለ ፖለቲካ የሚሰራ በሙሉ ሰሞኑን እዚህ ነገር ላይ የሚንጫጫው 60 እና 80 ሺህ ሰው ቁጭ ብሎ ያየው ዲቤት አቴንሽናቸውን በሙሉ ስለወሰደባቸው ነው። ስለዚህ ምንድነው ማድረግ ያለባቸው? ወይ እዛ ውስጥ ገብተው መውሰድ ነው ወይ ደግሞ አቴንሽኑን ዳይቨርት ማስደረግ ነው። ገብተህ ለመውሰድ ዲቤት ሪቪው ብለህ ትቀርባለህ። በመሰረቱ ዲቤት ሪቪው ለመስራት ማለት ነው በቶፒኩ ውስጥ ደህና የሆነ እውቀት ሊኖርህ ይገባል። ደህና ማለት ነው። ስለዚህ ዲቤት ሪቪው ሰው ሲሰራ በዚህኛው ወገን የተነሳው ሐሳብ ይሄ ከዚህ ልክ ነው፣ በዚህኛው የተነሳው ደግሞ ስህተት ነው ብለህ ነው። እነ ጀለስ ስለ እስልምናም ስለ ክርስትና የሚያውቁት ነገር የለም፣ ግን ዲቤት ሪቪው ለመቀበል ቤታቸውን ከፍተው ቁጭ ይላሉ። ለምንድን ነው? ቶፒኩ ሴንሲቲቭ ስለሆነ፣ ትኩስ ስለሆነ፣ ገና ስለሆነ ሁሉም ሰው እዛ ይሄዳል። ሁሉም ሰው እዛ ከሄደ አትሊስት የተወሰነ ገንዘብ ይገኛል ማለት ነው። ዛት ሲምፕል ማትማቲክስ ማይ ብራዘር። ምንም ይሄ ውስብስብ ያለ ነገር የለውም። በጣም ቀላል ነገር ነው። በሚያውቁትም በማያውቁትም እየገቡ ያውካሉ። ቆየኛ ለምሳሌ ፖለቲካ ውስጥ ገብተን እናውካ ብንል ተቃዋሚ የሚሆኑት እነዚህ ሰዎች ናቸው። ምኑን ታውቀዋለህ? ከየት መጣ? እንዴት መጣ? ወዘተርፈ። ታዲያ በሃይማኖት ሲሆን ማን ነው እንደፈለጉ እንዲናገሩ እድል የሚሰጣቸው? እንደፈለጉ እንዲናገሩ እድል የሚሰጣቸው ማን ነው? ማንም። ሲቀጥልኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያኖች ነን። ሃይማኖታችን ነፍሳችን ነው። ነፍስ የተለየው ስጋ በድን እንደሚሆነው ሁሉ ኢትዮጵያዊነትም ያለ ክርስትና በድን ነው። ይህንን አስረግጬ ነው የምነግራችሁ። ለአንድ ኢትዮጵያዊ ኢትዮጵያዊነቱ ስጋው ነው፣ ኦርቶዶክሳዊነቱ ነፍሱ ነው። ክርስትና የሌለው ኢትዮጵያዊ ስጋ ብቻ ነው፣ ህያውነት የሌለው ስጋ ማለት ነው። ክርስትና ትቶ ኢትዮጵያዊ ነኝ የሚል ሰው ወይም አማራ ነኝም በለው ምንም በለው ኦሮሞ ነኝም በለው ምንም በለው በድን ነህ አንተ ማይ ብራዘር። ምክንያቱም ኢትዮጵያን የምናውቃት በኦርቶዶክሳዊነት ማዕቀፍ ውስጥ ነው። ኢትዮጵያዊነት የምታበረው በእግዚአብሔር ስር ስትሆን ብቻ ነው። ያለ እግዚአብሔር ኢትዮጵያ የለችም። ያለ እግዚአብሔር አማራ የለም። ያለ እግዚአብሔር ኦሮሞ የለም። ያለ እግዚአብሔር ምንም ነገር የለም። ስለዚህ የሁሉ መገኛ የሁሉ ምንጭ የሆነ እግዚአብሔርን ይዘን ሌላውን ነገር ዲፌንድ እናደርጋለን እንጂ እግዚአብሔርና ቤተክርስቲያንን ጥጠን አማራ ነኝ ቅብጠርሴ ነኝ የሞትክ አስከሬን ነህ። እንደዛ የምትሆን ከሆነ የሞትክ አስከሬን ነህ፣ እንደዛ የምትሆን ከሆነ ማለት ነው። ለዚህ ሰዎች የሆነ ነገር ሲነሳ ላይክ የሆነ እንደ ጎርፍ ውስጥ እንዳለ ፌስታል እየተንከባለለ መሄድ ምንም ጥቅም የለውም። በቃ ምንም ጥቅም የለውም። ቆም ብላችሁ ማሰብ መቻል አለባችሁ። እዚህ ነገር ላይ ነገሌ ምን ሊያረጉ ገቡ? ምን ሊሰሩ ገቡ? ይህንን ነገር በደንብ ማጤን ያስፈልጋል። ሲቀጥል በአማራነት የሚቆጭ ከሆነ አፄ ዘርዓ ያዕቆብና መሰሎቹ ዲያቆን ቢኒን ለምንድን ነው የማያግዙት? ዲያቆን ቢንያምን ለምንድን ነው የማያግዙት? ጫካ ወድቆ ያለ ልጅ ነው። በማንነቱ በሚሉትም ይሁን በክርስትናውም ይሁን ጫካ ወድቆ ሚስትና ልጁን በትኖ ቤቱን ጥሎ ጫካ ያለ ልጅ ነው። ለምንድን ነው የማያግዙት? እሱን የብሔር ጉዳይ የሚያሳስባቸው ከሆነ ቤትም አይሰሩለት፣ ገንዘብ የማይሰጡት፣ የማይደግፉት፣ አለንልህ አይዞህም አይሉት። ምክንያቱም ኦብቪየስሊ ከሃይማኖታቸው ይልቅ ምኑ ነው የሚበልጥባቸው? ዘራቸው። እንደዛ ስለሆነ ዲያቆን ቢንያምን ደግፉታ። በዚሁ አሳይመንት እንስጣችሁ። ዲያቆን ቢንያምን ያለበትን አፈላልጋችሁ እዚህ ቦታ አለ ከተባላችሁ አጣርታችሁ የሚያስፈልገውን ነገር እስኪ አሟሉለት። ከተሰደደበት ቦታ መልሱት። አፈር መስሎ ነው የሚኖረው ልጁ፣ አፈር መስሎ። የአዲስ አበባ ነዋሪ እየነበረ ማንም ባልነቃበት ሰዓት የእስልምናን ጉዳይ ተረድቶ በስነ ስርዓት የቅበተ እምነት ስራ የሰራ የነበረ ልጅ ዛሬ ተሰዶ ነው ያለው። እናንተ በምትሉት አማራ ነው። ታዲያ ለምንድን ነው የማታግዙት? አያችሁ፣ እናንተ ሰውን ማገዝ ሳይሆን የምትፈልጉት አቴንሽን መሰብሰብ ብቻ ነው። ልክ እንደዚህ አይነት ሰዎች መቅጣት የምትችሉት አቴንሽን ባለመስጠት ነው። ለዚህ ከዛሬ ጀምሮ ኦርቶዶክሳዊ ሆኖ እንደዚህ አይነት ጅል ቤት የሚገኝ ሰው ቢያንስ በቃ ህሊናችሁ ሊወቅሳችሁ ይገባል። ለቤተ ክርስቲያንም የኔ ነው ለሚለው ዘሬ ለሚለውም
ምንም አይነት ኃላፊነት የማይወስድ ምንም አይነት የእርዳታ ጉዳይ የማያደርግ ሰው እናንተ ስትደግፉ ራሱ በራሳችሁ ልታፍሩ ይገባል ማለት ነው። የክርስቲያን ዘሩ ክርስቶስ ነው። የኛ ዘራችን ክርስቶስ ነው። በክርስቶስ ውስጥ ነው ዓለምን በሙሉ የምናውቀው። ስለዚህ ይሄ የፖለቲካ ነገር እያመጣችሁ ዕቅበተ እምነታችን ውስጥ እንዳትከቱ። ይሄ በእፎይ ላይ የተቃጣነ ችግር ብቻ ሳይሆን አጠቃላይ የዕቅበተ እምነት ስራን የተመለከተ ጉዳይ ነው። የዕቅበተ እምነት ስራን ዛሬ እፎይ የሆነ ነገር ይደረግ ብለው ሲናገሩ ነገ ደግሞ ቀሲስ፣ ነገ ደግሞ እገሌ ሊቀጥሉ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮችንም ማስቆም ስላለብን ነው ሁላችንም የመጣ ነው። በጣም ይቅርታ ብዙ ጊዜ ከወሰድኩኝ። እግዚአብሔር ይስጥልኝ ኬኩንም ሁላችሁንም ስላስገባኝ። ታብታብ ያርጉ ብዬ ነው ታላቅዬ። ምንም ጊዜ አልወሰድክብንም። ቃልዮት ያሰማልን። ቀጥሉ ቀሲስዬ፣ ታብታብ እያደረጋችሁ ወንድሞች። አይ ቀጥሉ። ኧረ ሌሎቻችሁም ቀጥሉ። ጨርሻለሁ በእኔ በኩል እንዳላችሁት። ወደዚህኛው ወደ ቅድም አንስተነዋል። ባዶ ስለቀሩ አድማጭ አጡ፣ ፖለቲካውም ከሰሩ። ዝም ብሎ ባዶ ሆኖ ስለቀሩ ኦዲየንሱ ወደዚህ ስለሆነ ተጨንቀው ነው። እኛ እንቀጥላለን፣ ስራችንን እንሰራለን፣ አገልግሎታችን እናደርጋለን። እንትና ማን ነበር? ይቅርታና ማታ እዮዳ የሚባለው ምንድን ነው? ቆይ እዮዳ የሚባለውን ሰው የሚያውቀው ሰው አለ? ተው የአባቱን ሚስት ነው ያገባው ምናምን የሚባለው። ተው አሁን ይሄ ትንሽ ነገር ስለሆነ እዚህ ትልቅ ሰዎች ነው ያለ ነው። ተው ገብረ ሚካኤል ሁሉም ለዚያ ነው። አሁን እዚህ ፖለቲካው ላይ የሚሰሩት ሁሉም ማለት ትናንትና በታሪክ እኮ በነገራችን ላይ ትልቅ ውርደት ነው። ተገንቶ የማይታወቅ ህዝብ ነው ግልብጥ ብሎ ልጆቹን የተከታተለው እና ለዚህ ደግሞ እግዚአብሔርን እናመሰግነዋለን፣ እግዚአብሔር እናከብረዋለን፣ ልጆቻችንን እንጠብቃለን ከእግዚአብሔር ጋር። ቀጥሉ ሌሎቻችሁ። መምህር በረከት እንኳን ደህና መጡ። መጋቢ ሃይማኖት መምህር ተመስገን፣ ሌሎቻችሁም ሰላም ብለናል። ቀጥሉ። እኔ ይበቃኛል፣ ጨርሻለሁ። ሚካኤል ቀጥል። ማነህ? ዕብራይስጡ ማነህ? ፓራጓይ ነው። እኔ ነኝ። ላውራ ኬኩን ማነህ? ከየት ነህ? አቤት። ዮሐንስ ነኝ፣ ከዚሁ ነኝ። ኦርቶዶክስ ነህ? የኛ ነው ቀሲስ፣ የኛ ነው። ቀጥል፣ የኛ ነው። ፕሮግራሙን ምራው ኬኩ። እኔ ትንሽ በታላቁ ላይ ብዙ ነገር መጨመር አልፈልግም፣ ግን የፖለቲካ አሰራሯን እንደተመለከታችሁት ነው። በታሪክ ለመጀመሪያ ጊዜ ይመስለኛል በዚህ ያህል ሰው ወደዚህኛው ሽፍት አድርጎ ሲመለከት ትንሽ ቅናትም ይኖራል ወደዛኛው አካባቢ። እኔ ከብሔሬ ሃይማኖቴ ነው የሚበልጥብኝ። አብዛኛውን ሰው መጀመሪያ ፖለቲካን ሲልም አፉን ሲፈታም በኢትዮጵያ ኦርቶዶክስ ተዋሕዶ አማኞችም ቤተክርስቲያንም ወዘተረፈ መፍታት ነው የሚፈልጉት፣ አብዛኞቹን ማለት ነው። ዛሬ ሁሉም እየተነሳ አስተያየት የሚሰጥ የሚሆን አከሌ ቁረጥ ይፈለጥ ይገደልልኝ የሚለው ሌላው አካል በሚባልበት ሰዓት ማለት ነው ሲናገርም ወይም የሆነ ነገር ሲሉ አሰሟቸው። ዘሜንቲንጉ ማለት ነው ኦርቶዶክሳውያን ልፍስፍስ ስለሆነን ነው፣ በአንድ መቆም ስላልቻለን ነው። የብሔር ፖለቲካ እየተባለ የሚሰጠን ዛሬ ኦርቶዶክሳውያኑ ቤት ነው። አሁን ሙስሊሙ ጋር በተመለከተ በብሔር ምናምን ነገር ሲጣሉ የብሔር ነገር ሲያነሱ አትመለከትም። ፕሮቴስታንቱ ጋር ብትሄድ ምናምን ነገር የብሔር ቁማራቸውን አምጥተው የሚጫወቱብን እኛ ጋር ነው። አየህ፣ አብዛኛውን ጊዜ እኛ ጋር መጥተው ፕሮፓጋንዳቸውን ይዘራሉ፣ ከኛው ደግሞ መልሰው ይለቃቅማሉ፣ መልሰው ደግሞ ማለት ነው እኛኑ ያባላሉ። ኦርቶዶክሳውያኑ እዚህ ላይ ማለት ነው ነቅቶ የማይሰራ ከሆነ ዛሬ ሳምባዲ ተነስቶ እፎ ይታሰርልኝ አለ። አፍተር ኦልስ ማን ነው እሱ በዛ ደረጃ እንደዛ የሚለው? ቀጥሎ ደግሞ ነገ ታላቁ ይታሰርልኝ ይላል። ቀጥሎ ደግሞ እያለ ማለት ነው አንድ በአንድ ያስለቅመዋል ማለት ነው። ስለ እፎይ ብቻ አይደለም የምታስበው፣ ስለ ራስህም ነው የምታስበው። ነገ ክርስቲያኑ ኦርቶዶክስ ሆነ መናገር ላትችል ነው በሰዎች ፍላጎት ማለት ነው፣ በእነሱ ፍላጎት እንድትፈልግ። የምታስታውስ ከሆነ የሆኑ ኦርቶዶክሳውያኖች ወደ እስራኤል ሀገር ሄዱ ተባለና እርግማን ነበረባቸው። ጋዜጠኞቹ እንደዚህ አድርገው ሰርተው ምናምን ነገር ያ ነገር ሲነሳ ዝም ብሎ አይደለም የተነሳው። ዛሬ የሆነ ነገር ስትናገር ኦርቶዶክስ ከሆንክ ማለት ነው ከብዙ ነገሮች ጋር የሚያያዙት ግልጽ የሆነ ነገር ማለት ነው እየተመለከትን ያለ ነው።
ስለዚህ እነዚህ ነገሮች ኦርቶዶክሳውያን እኔ ማለት እንዴት በምን አይነት መልኩ ማለት ተነጋግረ በዚህ ላይ በምን ያህል መልኩ ተሰርቶ በተለይ ይሄ ከብሔር ጋር ያገናኙ ማለት ነው እንደምታውቀው ነው ብዙ ጊዜ እኛ አካባቢ ኦርቶዶክስ ኮንክ ማለት ነው አመንቴ አማራ ለሲጀራሚዚ እንደዛ እያሉ ነው ማውራት የሚፈልጉት የመቶ ዓመት ታሪክ ሊሰጡ ይፈልጋሉ አንዳንዶቹ ይመጡና ለኦርቶዶክሳውያን ሲሆን ምኒልክ በግዳ ጠመቀን ብለው ፖለቲካ ሊሰሩብ ይፈልጋሉ እንደዚህ አይነት ርካሽ የሆነ እሳቤን አውጥተህ ካልጣልክና በአንድነት መቆም ካልቻልክ አንድ በአንድ ማለት ነው ይሄ አይሰራም ስንገደልን በዛለን ቀኝን ሲመታ ግራን ስት ወዘተረፈ በፍጹም የማይሰራ ነገር ነው አያንዳንድ ማለት ነው ኦርቶዶክስ ኮንክ ነቅተ አብረ መቆም ነው ያለብህ የሆነ ነገር ሲሆን ሁሉም ሰው መጥቶ ፖለቲካውን ነው የሚሰራል ለምን ሌላው ቦታ ፖለቲካ አይሰራም ለምንድን ነው ሌላ ቦታ እንደዛ የማይባለው ኢቭን ኢፍ አንድ ሙስሊም ሆኖ ይሄ ሙስሊም አማራ ነው ሙስሊም እስልምና የአማራ ነው አይሉም አንድ ፕሮቴስታንት መጥቶ ከደቡብ የሆነ ነገር ብትሆን ይሄ ደቡብ ነው ይሄ ፕሮቴስታንት ነው አይሉም እሱ ክርስቲያን ነው እሱ እኮ እንደዚህ ነው በጌታ ነው ይለዋል እሱ ሙስሊም ነው እስልምና እኛ በእስልምናችን አንድ ነን ይለዋል ባስተምሯቸው ልዩነት እንኳን እያለ ማለት ነው እሱን አይቀበሉልህም አንድ ነን ብለው ይነግሩዋል እኔ እስከሚገባኝ ድረስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው የእምነት አስተምሮ ልዩነት የሌለን እኛን ግን መተው ማለት ነው በእንደዚህ አይነት ነገር ይከፋፍሉዋል ይመጣል ይሰድብሃል በማንነት በሆነ ነገር ይላል በሆነ ነገር ይላል በማይሉት ነገር የለም ገባ ስለዚህ እንደዚህ አይነት ነገሮችን ዝም ብለህ አው ይበሉ ምንም ነገር በቃ እንደዚህ ስላሉ ነው ምናምን ነገር ተብሎ የሚታለፍ አይደለም ክርስቲያኑ እንደዚህ አይነት ፖለቲካ በሃይማኖት ላይ ፖለቲከኛ የብሔር ፖለቲካ ደጋፊ ነን አቀንቃይ ነን ወይም ደግሞ አሻጋሪ ነን ባዮች ማለት ነው ገና ምንም ነገር ባልተያዘ መንገድ የሚሉ ሰዎች በአንተ እምነት ላይ ይሄንን ነገር ሲጫወቱ ለምን ሌላ ቦታ ሄደው አይጫወቱም ለምን ይሄንን ሙስሊሙ ጋር ሄደው እንደዛ አይሰሩም ለምን ይሄንን ፕሮቴስታንቱ ጋር አይሰሩም ለምን ጠንቋዩ ጋር ዋቄ ፈታው ጋር ሄደው አይሰሩም ቢኮዝ ተቀባይነት የላቸውም ሁሉም በዛ በኩል አንድ ነው ኦርቶዶክሳውያኑ ቤት ነው ይሄንን ነገር የሚጠቀሙትና እዚህ ጋር ኦርቶዶክሳውያን አንድ ሆነ ማለት ነው መቆም የማትችል ከሆነ እየተሸነሸንክ ታልቃለህ የማታልቅበት ምክንያት የለም በፍጹም ማለት ነው እንዳለ አብዛኛው ንግግር የሚነሳው የሚጋነነው ማለት ነው ኦርቶዶክሳውያን ላይ ነው ስለዚህ ማንም አመቶ ሊያገንብኝ አይችልም ዱበቹ ሚርጋ ቀባበሪ ኩን አመንቲኪያ ዋይ አመንቲኪያ ዱበቹ ፊ ወንቲ ኤኙረቲ ሲንጋፈዱ እንትን አልጠይቅም ፍቃድ አልጠይቅም ከማንም ላይ ገባ ለኛ ጊዜ ነው እንደዚህ የሚሆነው ስለዚህ አማራ ኦሮሞ ትግሬ የምናምን ነገር ማንነቴ ማንንም አይሰጠኝም ማንንም አይነጥቀኝም ስለዚህ እምነቴ ግን በእምነቴ ለሚመጣብኝ ማለት ነው ቀይ መስመሬ ነው ምንም ነገር ትላንትና የኦሮሚያ ቤተ ክህነት ተብሎ በተባለበት ጊዜ ምን ሲያረጉን የነበሩ ሰዎች እንደነበሩ እኮ የምናውቀው ነው የሃይማኖቱ ተከታይ ያልሆኑ በእምነቱ የማይመለከታቸው ሰዎች ገብተው ካልሆነልን እያሉ ሲሉ ነበር ለምን ስትላቸው አንዳንዶቹ የሚያነሱበት የቋንቋ ጉዳይ እኮ ነው በኦሮሚኛ እንትን ካላለልን ቅዳሴ ካልተቀደሰልን ብለው የሚናገሩ ሰዎች እስኪ ማለት ነው ስትቀራ በኦሮሚኛ ቅራልኝ ብትለው አድርጎ ገባ አንዳንዴ ፊት ተሰጣጣን ሁሉም ሲናገር እሺ ምናምን በቃ አው ሂሉንተኛ ሆንን እኛ ኦርቶዶክሳውያን ስለዚህ ይሄንን ወደዛ ጥለ በአንድ መቆም አለብህ ለማለት ነው ኡልፋት ዳኬኩን አመሰግናለሁ አሁን ዘ ፖይንት ኢዝ አሁን ያንተ ፖይንት አሁን ይሄ ግሳንግስ ዘር ምናምን ነገር የምትለው ነገር ተውና ወደ ሃይማኖቱ ተመለስ ነው ጠቅለል አድርገን ስናየው ሃይማኖቱ ይሻልሃል አረጎራው ምናምን አታብዛ ነው ይሄ አሁን አረጎራ ፉከራ ቀረርቶ ምንም አልተቀመም ከሞት በኋላ ያለውን ህይወት ሞርሶ በእምነቴ እንጂ በዘር ማንነቴ አስክሬን ነው የምትባለው ከሞትክ በኋላ እኮ ታላቁ ጅብሪል እኔ በጣም ነው የምወደው መምሬ ነው ቀሲስ ድበኩሉን ልክ እንደዛ እኩል ነው በቃ እነሱ ሁለቱን የምወዳችሁ ያ ማለት እናንተን አልወድም አልጠርልም ኦፍ ኮርስ ያው ምሳሌ ነው ደሞ እንዳትቀየሙኝ ግን አሁን ታላቁ ጅብሪል እግዚአብሔር ያምጣውና አረፈ ቢባል እኔ ነገ ጧት እሱን ለመቅበር ሲሄድ ምንድነው የምለው አስክሬን ስንሳለን የሚወጣው ነው የምለው አይደል አስክሬን ስንሳን ነው የሚወጣው ካላስ በቃ አለቀ ታላቁ ጅብሪል ከሞተ በኋላ ዘሩ ከሱ ጋር የለም በቃ ስጋዊ ማንነቱ ከሱ ጋር የለም እኮ ሰው እንዴት ክርስቲያን ሆኖ ዘረኛ ይሆናል ወንድሞቼ መግማማት እኮ ነው ማርያምን መግማማት አሁን እፎይን አታክ የሚያደርጉት አሁን በዚህ ነው አያችሁ አይደል ለምን ደካማ ጎናችንን ስለሚያውቁ መምህር በረከት ቀጥሎ አባቴ እሺ ሰላም እንዴት አላችሁ ቀሲስ ይፍቱኝ ዋርኩኝ ሁላችሁንም ሰላም ብያለሁ እግዚአብሔር ይባርክ ይቀጥሉ መምህር እንኳን ደህና መጡ እንኳን ደህና ቆያችሁኝ ውይይቱን ከታችም እየሰማው ነበር እኔ አንድ ሶስት ነጥቦች ማንሳት እፈልጋለሁ
አንደኛ አንድ ሰው ሁሉንም አይነት ስራ መስራት አይችልም። በአንድ ጉዳይ ላይ በደንብ ጥሩ ስራ እየሰራ ያለ ሰው ካለ እሱን ሰው በዛ ስራ ጥሩ እንዲሰራ የበለጠ ስራውን እንዲያጠናክር መርዳት ማገዝ እንጂ በዚህ ከሰራ በሁሉም ቦታ መገኘት አለበት ተብሎ ሊወቀስ አይገባም ሰው። ምክንያቱም ሰዎች ውጤታማ የሚሆኑት ፎከስድ የሆነ ስራ ሲሰሩ፣ በአንድ ጉዳይ ላይ በደንብ አንብበው ተዘጋጅተው ስራ ሲሰሩ ነው እንጂ ሁሉም ቦታ ላይ ሲገቡ ውጤታማም አይሆኑም። ስለዚህ ሰዎች በአንድ ጉዳይ ውጤታማ ሆነው ስናይ ሁሉም ቦታ ላይ እንዲገቡልን እንፈልጋለን። ይሄ በፍላጎታችን ሁሉ እንስባቸዋለን። ይሄ ትክክል አይመስለኝም። ስለዚህ አንድ ሰው በሆነ ጉዳይ ላይ ጎበዝ ከሆነ ጠንካራ ከሆነ በሱ ነው ማገዝ ያለብን። በተለይ በቤተ ክርስቲያን ጉዳይ ደግሞ የቤተ ክርስቲያን መምህራን በደንብ የሚያስተምሩ እንደዚሁ ደግሞ ወጣቶችም አቅበተ እምነት የሚሰሩ ሰዎችን ሁሉም ቦታ ላይ ፖለቲካው ሁሉም ቦታ ውስጥ ገብተው ምንድነው ጃክ ፎር ኦል ቲንግስ ማስተር ፎር ነቲንግ ይላሉ አይደል ፈረንጆች። ሁሉም ቦታ ላይ የሚገባ ጃክ፣ በአንድም ቦታ ላይ ግን ማስተር ያልሆነ ሰው ማፍራት ምን ይጠቅመናል? ሁሉም ቦታ ላይ የሆነ ነገር የሚናገር፣ ሁሉም ቦታ ላይ ነካ የሚያደርግ ግን አንድም ቦታ ላይ ጠንካራ ስራ የሚደማ ስራ የማይሰራማ አገሪቱን ሞልቷል እኮ አይደል? እንደዚህ አይነት ሰው ሞልቷል። እና በአንድ ጉዳይ ላይ ጠንከር ያለ ስራ የሚሰሩ ሰዎችን በዛ ላይ በደንብ ጠንክረው እንዲሰሩ ማገዝ እንጂ ሁሉም ቦታ ላይ መጎተት የለብንም። ብዙ ጊዜ እንዲህ አይነት ከሌ ታዋቂ ሆኖ ውጤታማ ሆኖ ብዙ ስራ እየሰራ ነው በዚህ ጉዳይ መጥቶ ያግዘንም ወይ ይሄንን አይናገርልንም ወይ አይነት ሀሳብ ስለሚቀርብ ማለት ነው። ሁለተኛ ወደ ፖለቲካ ስመጣ እኛ እንደ ክርስቲያን ማለት ነው እንደ ክርስቲያን ሁላችንም የእግዚአብሔር መንግስት አባላት ነን። መንግስታችን የእግዚአብሔር መንግስት ነች። ከፍ ያለች መንግስት አለችን ማለት ነው። ምድራዊ መንግስት የለንም ሳይሆን ወይም ምድራዊ ማንነት ካልቸር ምናምን የለንም ሳይሆን ከዚያ የሚያልፍ መንግስት ግን አለን። እኛ ሌላ ማንነት አለን፣ ከፍ ያለ ማንነት አለን። እኛ ክርስቲያኖች ክርስቶስ የሚባል ንጉስ አለን። ቃሉን ዝቅ ሳናረግ ከፍ ሳናረግ የምንታዘዘው የምንፈጽምለት የሰላም ንጉስ፣ ሰዎች ሁሉ ተፋቅረው በአንድነት እንዲኖሩ ያስተማረ ንጉስ አለን። የእግዚአብሔር መንግስት አባላት ነን። ሁለተኛ ግን በዚህ ምድር ላይ እስከምንኖር ድረስ ደግሞ የምንኖርበት መንግስት፣ ካልቸር፣ ቋንቋ ምናምን ይኖራናል። እሱ ሁለተኛ ነው። ለዛኛው ያኛውን ለማሳካት መደላድል ነው እንጂ ዋናው ጉዳያችን የእግዚአብሔር መንግስት ነው። ዜግነታችንም እንደዚሁ እኛ የእግዚአብሔር መንግስት ዜጎች ነን፣ ክርስቲያን ነን። ዋናው ማንነታችን የመጀመሪያው ማንነታችን ክርስቲያን ነን። ማስተር ማንነታችን ክርስቲያን ነን፣ ዋናው መገለጫችን ማለት ነው። ከዚያ ውጭ ግን ምድራዊ የሆኑ ነገሮች ቋንቋ፣ ዘር፣ ቀለም ምናምን ሊኖሩ ይችላሉ። እነሱ ሁለተኛ ናቸው። ምንድነው ለሃይማኖታዊ ማንነታችን ሰብሚት የሚያደርጉ ናቸው ማለት ነው። ስለዚህ አንድ ሰው ይህንን አዛብቶ ከተነሳ በቃ ነገር ይበላሻል ማለት ነው። ይህንን አዛብቶ ከተነሳ ሃይማኖቱን ወደታች አድርጎ ክርስቶስን እንደ አይሁድ ሁለተኛ አድርጎ እስራኤላዊነትንና አይሁድነትን በላይ አድርጎ ከተነሳ ለክርስቶስም አይሆንም ለሃይማኖቱም አይሆንም ማለት ነው። የአይሁድ እኮ ችግራቸው የናሽናሊዝም ነበር። ብሔርተኝነታቸው ነው ከክርስቶስ የለያቸው ማለት ነው። ክርስቶስን ሁለተኛ ሊያረጉት ነበር የፈለጉ። ከአይሁዳዊ ማንነታቸው ቀጥሎ ሁለተኛ አድርገው ነበር እነሱ መቀበል የፈለጉ። ከጳውሎስም ጋር ሲከራከሩ የነበሩት እነዚህ አይሁድ ዘመም ክርስቲያኖቹ ነው ራሱ አይሁድ ዘመም ነበሩ ማለት የአይሁዳዊ ማንነታቸው ያይልባቸው ነበር ከክርስትና ማለት ነው። እና ቅዱስ ጳውሎስ ምን አላቸው ለነሱ? እናንተ የክርስቶስን መስቀል ከንቱ ታደርጋላችሁ አላቸው። በቃ በእናንተ ዘንድ የክርስቶስ መስቀል ከንቱ ነው። ምክንያቱም ክርስቶስ ሁለተኛ ሊሆን አይችልም። በምንም ታምር ክርስቶስ ሁለተኛ ከሆነ የለም ማለት ነው። ክርስትና ሁለተኛ ድርብ ማንነቱ ነው ሊቀመጥ አይችልም፣ የለም ማለት ነው። ምክንያቱም ክርስትና እንደዚያ ሆኖ መኖር አይችልም ከሰው ጋር። ክርስትናን አንድ ሰው ሁለተኛ ሲያረገው ክርስቶስንም ሁለተኛ ሲያረገው አውቶማቲካሊ እየካደው ነው። እንደዛ ከሆነ ማለት ነው። ስለዚህ እሱን ማድረግ አለብን። ይሄ ማለት ግን የፍትህ ጥያቄ
ሰዎች ሲበደሉ ለበደላቸው ድምፅ መሆን አያስፈልግም ማለት አይደለም። እንደ ክርስትና ፖለቲካ ውስጥ መግባት አያስፈልግም ማለት አይደለም። ምክንያቱም እኛ ክርስቲያኖች ወታደሮች አይሆኑ፣ ክርስቲያኖች ፖለቲከኞች አይሆኑ፣ ክርስቲያኖች በሶሻል ካልቸራል ነገር ውስጥ አይሳተፉ የሚል አቋም ስለሌለን ማለት ነው። የዚህ ዓለም አካል እስከሆነ ድረስ በዚያ ውስጥ ልንሳተፍ እንችላለን። ግን ከክርስትና ማንነታችን በላይ ሆኖ ያንን የሚዳኝ መሆን አይችልም። ሁልጊዜ በክርስትና ፕሪንሲፕል፣ በፍቅር፣ በፍትህ ሁሉንም ሰው በመውደድ ባለመከፋፈል፣ ሁሉም ሰው የእግዚአብሔር አርአያ አምሳል ነው። ዝቅ ሲል ከፍ ሲል ደግሞ በተለይ ክርስቲያኖች ከፖለቲካ ልዩነት፣ ከካልቸር ልዩነት፣ ከዚህ ሁሉ ልዩነት የሚያልፍ አንድነት በክርስቶስ ያለ አንድነት አለን ብለን አምነን በዛ መኖር ይገባናል። እንደ ቤተክርስቲያን አገልጋዮች በተለይ ደግሞ የሚደረጉ ጥንቃቄዎችን መረዳት ያስፈልጋል። አባቶች አሁን ለምንድን ነው እንደዚህ ያልተናገሩት? ለምንድን ነው እንደዚህ ያላሉት? እያልን ብዙ ጊዜ እንናገራለን። ያው በቃ የሆነ ስህተት ይኖራል። መናገር የሌለባቸውን ያልተናገሩ ሊሆን ይችላል። ግን እኛ የምናስበውን ያህል ቢናገሩ ደግሞ ጥሩ አይሆንም። አንዳንዴ ማሰብ ያለብን እነሱ የሚያውቁትን ያህል፣ እነሱ የሚረዱትን ያህል ምናልባት እኛ እንረዳ ይሆናል። ከነሱ የሚወጣው ቃል ምን ያህል ነገሮችን እንደሚያቀጣጥል፣ ምን ያህል ችግር ሊፈጥር እንደሚችልም መረዳት ይኖርብናል። ስለዚህ የቤተ ክርስቲያን አገልጋዮች ከአባቶች ጀምሮ ከላይ ጀምሮ ከኛ የበለጠ በርደን አለባቸው። እኛ በሚዲያ ከምንናገረው በየቦታው የፈለግነውን ተናግረን አንዳንዴ ማንነታችንም ደብቀን ስማችን አይታወቅ፣ መልካችን አይታወቅ፣ ምንም ኃላፊነት የማንወስድ ለተናገርነው ነገር እንኳ ቅንጣት ያህል ኃላፊነት የማንቀበል ሰዎች እንደምንናገረው አባቶችም በዚያ ልክ መናገር አለባቸው ማለት አንችልም። ምክንያቱም እነሱ ኃላፊነት አለባቸው ማለት በተናገሩት ነገር ለሚፈጠረው ነገር ሁሉ ኳልኩሌት አድርገው አስበው ነው የሚናገሩ። አባቶች አስተዋዮች ናቸው። ስለዚህ በእኛ ልክ ይናገሩ ማለት ይከብዳል ነው። ግን መናገር የለባቸውም፣ አስፈላጊውን ነገር ማድረግ የለባቸውም እያልን አይደለም። ላላደረጉትም ነገር መጠየቅ የለባቸውም፣ ይህንን አጥፍተዋል መባል የለባቸውም እያልኩ አይደለም። ግን እኛ ምንድነው ሚዲያ በሚያጦዘው ልክ፣ በሚዲያ ሙቀት ልክ አባቶች ይናገሩ ቢባል፣ በተለያዩ የፖለቲካ ትላልቅ ኃላፊነት ላይ ያሉ ሰዎች ይናገሩ ቢባል ነገሮች ከዚህ የበለጠ በጣም ውስብስብ ነገር ውስጥ ሊገቡ እንደሚችሉ ማሰብ ይኖርብናል ብዬ ነው ማስበው። ስለዚህ እሺ አይናገሩ ማለት ነው ነው እኛ ምዕመናን ሰዎች ሲበደሉ መጮህ የለብንም? አይ አድርገነዋል፣ ስናረግ ነበረ፣ ማድረግ አለብን። ግን አባቶችንም መረዳት በተወሰነ መንገድ መረዳት ያለብን ይመስለኛል ለማለት ነው። አሁን ግን ዋናው ጉዳይ ሰዎች በቤተ ክርስቲያን አገልግሎት ውስጥ አንድ አገልግሎት ሲያደርጉ ሁሉም ቦታ ላይ ባንጎትታቸው ብዬ ነው ማስበው። በቃ በዚያ በጠነከሩበት ላይ ይቀጥሉ። የሀገራችንን ፖለቲካ እንደው ውስብስብ ነገር ነው ብናየው፣ በአብዛኛው የሃይማኖት ጉዳይም አለበት ከጀርባው ማለት ነው። በፖለቲካ ውስጥ በብሔር ፖለቲካ ውስጥ ተደብቀው የሃይማኖት አጀንዳ ማራመድ የሚፈልጉ ሰዎችም አሉ። ለምሳሌ የሚሽነሪዎችን እንቅስቃሴ በታሪክ አይታችሁ ከሆነ ኦሮሚያ ክልል አካባቢ ማንነትን እየተጠቀሙ፣ ደቡብ አካባቢ ማንነትን እየተጠቀሙ ነበር አስተምሯቸውን ያሰርጹ የነበረ ማለት ነው። የሀገሪቱን በጣም ውስብስብ የሆነ የተከፋፈለ ፖለቲካ ይጠቀሙበታል ለራሳቸው አስተምሮ ማለት ነው። እና ዓላማቸው እየከፋፈሉ የከፋፈሉትን ደግሞ ሌላ ትርክት ናሬሽን እየፈጠሩ ቤተክርስቲያኗን ደግሞ ከሆነ አካባቢ ህዝብ ጋር አብረው እየለጠፉ ያኛውን ህዝብ መውሰድ ነው መነጠል ነው የሚያስቡት ማለት ነው። ለዚህ ታዲያ አንቲዶቱ ምንድን ነው? ይህንን ለማክሸፍ የእነሱን መንገድ ነው መከተል የሚገባው ማለት እነሱ በብሔር እየከፋፈሉ በማንነት እየከፋፈሉ ተቃርኖ እየፈጠሩ በዛ ተቃርኖ ውስጥ ደግሞ አስተምሯቸውን እያሰረጹ ይሄዳሉ። የኛ ሪስፖንስ ምንድነው መሆን ያለበት ካል እኔ ትልቁ በጣም ከባዱ እነሱን ራሱ የሚያማቸውን ከጮኸታቸው እዩት። ከጮኸታቸው ምን ሲሆን ነው የሚጮሁት? የብሔር ፖለቲካ ውስጥ እነሱ ያንን እንደመጠቀሚያ ነው የሚያደርጉት። ነገራችን ላይ የበለጠ እንትኑ መስመሩ እንዲጎላ መከፋፈሉ እንዲጎላና መውሰድ የሚፈልጉትን ህዝብ መውሰጃ ነው የሚያደርጉት ያንን ማለት ነው። በጣም የሚያማቸው በአስተምሮ ስንጠነክር ነው። አይታችሁ ከሆነ በጣም የሚያማቸው የሚጮሁ አስተምሯችን ጎልቶ ሲወጣ
ያ በብሔር በማንነት በምናምን በካልቸር በናሬቲቭ በትርክት ምናምን አድርገው የሆነ ጨለማ ውስጥ አድርገው ለመውሰድ የሚፈልጉት ህዝብ እንዲነቃና የእውነቱን እንዲያይ አይኑ እንዲገለጥ የሆነ ነገር ሲሰራ በቃ ያኔ ነው የሚያማቸው ጩኸታቸው የሚበረታ። እኔ ትክክለኛው መፍትሄ ለነሱ ራሱ የብሔርንም ካርታ እየመዘዙ የፖለቲካውንም የታሪኩንም የምኑንም እየመዘዙ ኢትዮጵያ ውስጥ ችግር ለሚፈጥሩ ከጀርባቸው ግን የተለያየ አጀንዳ ያላቸው ማለት ነው። ከተለያየ አካል ተልዕኮ ወስደው መጨረሻ ላይ የኢትዮጵያን ህዝብ ወይ ፕሮቴስታንት ወይ ሙስሊም ምናምን ማድረግ የሚፈልጉ የሃይማኖት አጀንዳ ይዘው ግን በመካከላችን ያለውን ልዩነት መጠቀም የሚፈልጉትን አካላት በትክክል ካውንተር የምናረጋቸው በትክክል ሪስፖንድ የምናረገው በየትኛው መንገድ ነው ብለን ሳስብ የተለያየ መንገድ ሊኖር ይችላል። ሁሉም በየቦታው ይሞክራል። እርግጠኛ መሆነው ግን በትምህርት ጠንክሮ ማስተማር፣ በተለይ አሁን ሚዲያ የሰጠውን እድል ተጠቅሞ ማስተማር እነሱን የሚያማቸው በጣም ከባድ ሪስፖንስ ነው ብዬ ነው የማስበው። እና ይህንን አይወዱትም። ምክንያቱም ይህንን ማስቆም አይችሉም። በቃ እነሱ ዶሚኔት የማያደርጉት የማይቆጣጠሩት ክልል ነው ማለት ነው ሚዲያው። ስለዚህ ሚዲያውን ተጠቅመን ይሄ በተለያየ ብሬኖች የተደረገውን ህዝብ በፖለቲካም በተለያየ ናሬሽን ብሬኖች አድርገው ከሃይማኖት ያስወጡትን ሃይማኖትን እንዲጠላ ያደረጉትን ህዝብ እንደገና መመለስ አለብን። አይምሮውን መቀየር አለብን። አይምሮ ላይ ነው ዋናው የተሰራው ስራ ማለት ነው። ስለዚህ በአስተምሮ ላይ የሚሰሩ ሰዎች በጣም ትልቅ ስራ እየሰሩ እንደሆነ ማሰብ አለባችሁ። ሪቨርስ እያደረጉ ነው። ብሬኖች የተደረገውን ትውልድ መመለስ በጣም ከባድ ነው። አንድ ትውልድ በሆነ ጉዳይ ብሬኖች ከተደረገ የእሱን አይምሮ እንደገና መመለስ በጣም ከባድ ስራ ነው። ይህን ስራ እንደ ቀላል ስራ እንዳትቆጥሩት። ማለት ኢትዮጵያ ውስጥ ይህንን የሚሰሩ ሰዎች በጣም ትልቅ ስራ እየሰሩ እንደሆነ አስተምሮን እያስተካከሉ ሰዎች ያላቸው የተበላሸ የተጣመመ አረዳድ እንዲስተካከል እየጣሩ ያሉ ሰዎች አይደለም በሃይማኖት ሀገሪቱን እየታደጉ እንደሆነ ማሰብ አለባቸው። ምክንያቱም ሀገሪቱን የሚከፋፍሏት የህዝቡን አይምሮ በማበላሸት ነው። ስለዚህ ሰው በሃይማኖቱ ላይ እንዲያተኩር፣ ክርስትናውን እንዲረዳ፣ ትክክለኛ ሐሳቤ እንዲኖረው የሚሰራው ስራ አልቲሜትሊ በሃይማኖት ሌቭል ብቻ ሳይሆን በፖለቲካ ሌቭል በሀገር ሌቭል ይንጸባረቃል። ነገር ውጤቱን እናየዋለን ማለት ነው። ምክንያቱም የተስተካከለ አይምሮ ያለው ሃይማኖቱን የተረዳ እግዚአብሔርን የሚወድ ህዝብ መጨረሻ ላይ ውጤቱ እስከታች ድረስ ነው የሚደርሰው እና ይሄ ትልቅ ስራ ነው። እነሱም ይጠሉታል፣ የማይቆጣጠሩት ነው። በጣም ለነሱ አደጋ እንደሆነ የሚረዱት ኤሪያ ነው ይህ አካባቢ ቅበተ እምነት ላይ ያለው ስራ ማለት ነው። ይህንን የሚረዱት ሁሉም ናቸው። በሃይማኖት ቀጥታ የሃይማኖት ስራ ውስጥ ያሉ ሰዎችም በፖለቲካ ውስጥ ተደብቀው ሃይማኖት ማራመድ የሚፈልጉትም የተለያየ አጀንዳ ያላቸው ሰዎች ሁሉ በአንድነት የሚጠሉት በአንድነት የሚታገሉት ስራ ብዬ የማስበው እኔ ቤተክርስቲያን በትክክል ጥርት ያለ ትምህርቷን ስታስተምርና ያ ድምፅ በኢትዮጵያ ምድር ሁሉ ተጋብቶ ህዝቡ ሁሉ እንዲሰማው ከተደረገ በቃ እነሱ ጋር ትልቅ ጦርነት ያኔን የገጠም ነው ማለት ነው። እና ይህንን ማገዝ ነው የሚገባ ብዬ ነው የማስበው። ካረዘምኩ ይቅርታ አድርጉልኝ። ቃልዮት ያሰማልን መምህርዬ። መምህር በረከት አሉ። መምህር ተመስገን ነው። ገብረ ሚካኤል እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? መላከ ገነት እንዴት ሰነበቱ? ይፍቱን። አይ ጥሩ ሀሳብ ነው እየተነሳ ያለው። እንግዲህ እኔ ብዙ ረዘም ያለ ነገር የለኝም፣ ምክንያቱም ብዙ ጊዜ ማዳመጥ ነው እንጂ ብዙ መናገር ላይ ብዙ አይደለውም። ግን ምንድነው በደንብ ልንዝ የሚገባው ነገር እስካሁን ወንድሞች አባቶችን ሀሳብ ሲሰጡበት ስለነበረ አንደኛ መረጃ የሌላቸው ሰዎች አሁን ቅድም ሲጠይቅ የነበረው ወንድማችን ከየት ወደ የት እንደመጣ መንገዱንም በሌለው መረጃ ነው ለመሞገትና ሀሳብ ለመስጠት ሲሞክር የሰማነው። እንዲህ አይነቱ ነገር ደግሞ በእጅጉ ያሳዝናል። ምክንያቱም ሰው ምንም ነገር ሳይኖረው እንዴት አንድ ነገር ለክስ ያቀርባል? ስለዚህ ቅድም በደንብ አድርጎ ታላቁ ጅብሪ ሲናገር እንደሰማሁት ሁሉም ነገር ባዶ ስለሆነ እንግዲህ የነበረውን ዲቤት አይተነዋል። እስከ ሌሊቱ 9 ሰዓት ድረስ በእኛ እንኳን በኢትዮጵያ ቁጭ ብለን ስንከታተል ነበር እና እኔ እግዚአብሔር ታሪክ የሰራበት በዘመናችን ራቁታቸውን ያስቀረበት ቀን ነው ብዬ ያን ቀን ስለማየው
እኔ ማዝነው ምንድነው እነፎይን በተቋም ደረጃ አደራጅተናል እንደ እነፎይ አይነቶችን በተቋም ደረጃ ለማስራት አሁን በግለሰብ ደረጃ የተሰራ ስራ ነው። በግለሰብ ደረጃ እየተሰራ ያለ ስራ ስለሆነ በተቋም በኩል አደረጃጀቱ አቅጣጫ እየተሰጠበትና ይህንን ሀሳብ ሊደግፉ የሚችሉ ወንድሞችን በርቱ እንደዚህ እየተሳቀቁ ምን እያሉ መስራት መሆን አልነበረበትም ብዬ አስባለሁና ራቁቱን የቀረበት እንደሆነ ስላየው እንግዲህ አንደኛ የዓመት ረፍት የማይወጣ ክፉ ጥላት ሰይጣንም ስላለን በምናውቃቸው ሰዎችን በኩል መጥቶ ችግር ሊፈጥር እንደሚችልና ስራውን ሊያደናቅፍ እንደሚችል መታወቅ መቻል አለበት። ይሄ መያዝ አለበት። እሱም በደንብ መያዝ ጥሩ ነው። ታሪክ ተመዝግቧል። እንግዲህ ቪዲዮዎቹንም ማየት ይቻላል፣ ዩቲዩብ ላይ አለ። እኔ በሃይማኖት ድቤት በኩል በታሪክ እንግዲህ ወደዚህ ሚዲያው ከመጣም በኋላ ለእኔ የመጀመሪያ ሳይሆን አይቀርም፣ ለሌሎቻቸው አላውቅም። ያው እኔ ብዙም የቅርብ ጊዜም ስለሆነ እንትኔ ታሪካዊ ነበር የነበረው። እግዚአብሔር ስራውን ነው የሰራው። እኔ እፎይ ምክንያት ነው ብዬ ነው የማስበው። እና አንዳንድ ጊዜ ምን የሚባል ብሂል አለ፣ ውሾች ይጮሃሉ፣ ግመሎች ይሄዳሉ። ስራችን መስራት ነው። አሁን ቀጣይነት ያለው ስራ የበለጠን ብንሰራ ቅድም መምህር በረከትም እንዳለው ብዙ ትውልድ ማዳን እንደሚቻል ብዙ ሰዎች ከነሱ በረት ወጥተው ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉዞ የሚያደርጉበት ሳምንት ነው ብዬ አስባለሁ። እውነት ለመነጋገር በትክክል እንደው ህሌናቸው ሚዛን አድርጎ ካየው፣ ስለዚህ ቀጣይነት ወዳለው ነገር መሄድ በጣም ጥሩ ነው። የዚህ እንግዲህ ቅድም ሰው በተሰጠው ጸጋ ነው ሊያገለግል የሚችለው። አሁን ይሄ ዲቤቱን የሚሰሩ ሰዎች ያነበቡ የራሳቸውንም የሌሎችንም በደንብ የተመለከቱ መላከ ገነት የሚሉት ነገር አለ። ብዙ ጊዜ በማዳመጥ የሌሎች እኔ እሱን ወስጃለሁ። እውነት ለመነጋገር አሁን እዚህ ላይ እኔ ልስራ ብል አልችልም፣ የለኝም። እዚያ በሌለኝ ነገር ገብቶ መሳቂያ መሳለቂያ ታላቋን ቤተክርስቲያንም ዱላ ማቀበል ተገቢ ነው ብዬ እኔ አላምንም። አይችልም ተብሎም ሌላ ነገር ውስጥ መግባት አለብን ብዬ አላምንም። በተሰጣቸው ጸጋ የሚያገለግሉት ያገልግሉ፣ ይበርቱ፣ ልንደግፋቸው። ሌላው ግን በነበረው ዲቤት በጣም ያዘንኩት የኛ ተሳትፎ ሼር ኮፒ ሊንክ በማድረግ በጣም ዝቅተኛ ነበር። የሌሎቹን ርብርብ አይታችሁታል፣ በጣም ዝቅተኛ። እኔ ማታ ላይ ብዙ መጻሕፍቶች ማነብ ትንሽ ጊዜ ያለችኝ እሷ ስለነበረች የመጀመሪያ ጊዜ ነው በዚህ መንገድ ሳመሽና እሱን በደንብ አጠናክረን መቀጠል ያስፈልጋል ብዬ ነው የማስበው። ነው የገባው እኮ እፎይ እኮ ለዛ ነው እንጂ መጀመሪያ እኛ እኮ በጠን ነበር እኮ መምህር ነበሩ። መጀመሪያ ላይ ነበርኩ፣ መጀመሪያም ነበርኩ፣ ለሰዓት ከምናምን ሲጠብቅም ነበርኩ። እኔ ከመጀመሪያው ጀምሮ እስከ መጨረሻው ድረስ የእፎይን እንትን ስከታተል ነበር። ተከታትያለሁ፣ ውጤቱንም አይቻለሁ። በጣም ያደነኩትም ደግሞ ለእያንዳንዱ ላይ የሚያቀርባቸው ነገሮች የራሳቸውን መጽሐፍ በማስረጃ እያስደገፈ ሲሞግት ስለነበረ እንዲህ አይነት መምህራን የበለጠ እንዴት መዘጋጀትና መስራት እንዳለብን፣ ምን ማንበብ እንዳለብን፣ እንዴት መከተል እንዳለብን አቅጣጫ ያሳየ ነው ብዬ አስባለሁ። እኔ መማር የሚገባንን ነገር ሁሉ መማር አለብን ብዬ ነው የምወስደው። ከዚያ ውጭ ግን ዋናው መጠቅለያው ለምንድን ነው ውጭ ያሉ አካላትን እንደዚህ ያስጮኋቸው ወደሚለው ስትመጡ እንትናቸው ባዶ ቀርቷል። ይሄ የሚለቃቀመው ነገር ቅድም ሲነገር እንደነበረው ሁሉ ሰው ወደዚህ ቀጥታ ስለመጣ አቅጣጫ ለማስቀየርና ይሄ ጭርስ ይላል ወድም አይነት ነገር ስለሆነ ውጤት እያመጣን እንደሆነ እግዚአብሔር እየረዳን እንደሆነ የሚሰሩ ስራዎች ከፍተኛ የሆነ ለውጥ እያመጡ ስለሆነ ከዚህ የበለጠ ግን መስራት እንዳለብን ይሄ ጅምር ስራ መሆኑ ነው ማየት መቻል ያለብን። ገና እየጀመርን ነው። ከዚህ በላይ ብዙ መስራት እንዳለብን የቤተክርስቲያኒቱ መከራ በውስጥም በውጭም በጣም የተደራጀና ስልታዊ የሆነ ስለሆነ እሱን አስቦ መስራት ያስፈልጋል ለማለት ነው። ከዚያ ውጭ ግን እኔ አሁን አባቶች ለምን አልተናገሩም እንደዚህ ለምን አላሉ ምናምን የሚለው ብዙዎቹ ከስጋ ከመፍራት አንጻር ነው። እኔ በግልጽ ለመናገር ማለት ነው የቤተክርስቲያን ጉዳይ አባቶቻችን ያልተናገሩት ምን ሆነው ነው የሚለው መቼም ዜጋ እያለቀ ወገን እያለቀ ዝም የሚል አባት መኖር አለበት ብዬ አላምንም። የተናገሩበት ሁኔታ ይኖራል። ከዚህ የበለጠ ግን ቢናገሩ መንጋውን ምዕመኑን መጠበቅ እንደሚችሉ ግን አምናለሁ። ይሄ ፐርሰናል እንትኔ ነው። ከዚያ ውጭ ግን እንዲህ አይነት ነገሮች በትክክል ተቋማዊ ሆኖ ቢሰራ ደግሞ የግለሰብ ነገር ያው አንድ ግለሰብ ሲያርፍ የሆነ ነገር ሲያጋጥመው እንደምታውቁት የሚቋረጥ ነው የሚሆነው ብዬ ስለማስብ በዚያ መንገድ መቀጠል ነው። የመጨረሻው ልል የምችለው ግን እግዚአብሔር ስራውን ስለሰራ ሰዎች የሚሉትን ነገር በዚህ መንገድ ውይይት እያደረጉት አቅጣጫም እየሰጡ ተልኳቸውንም እየተረዳን በውስጥም በውጭም ሰዎች ሊላኩ ስለሚችሉ ስራችን ግን የበለጠ መቀጠል ያስፈልጋል የሚል ሀሳብ ነው ያለኝ። እግዚአብሔር ይስጥልኝ። ብዙም እንትን ማለት አልቻልኩም። እግዚአብሔር ያክብር። አሜን አሜን። ማንነት ያለክ እንዴት አለ? ደህና ነህ ወይ? አለው ወንድም አለም አባቶቼ ይፍቱኝ ባኩን እንደምን ከረማችሁ? ለወጣ ስለሆነ እዚች ላይ አንዲት ነገር ልበል ትፈቅድልኛለህ? ማንነቴ ይቀጥሉ አባቴ።
ሁላችሁም የተናገራችሁት በጣም ቆንጆ ትምህርት ነው። ቃለ ሕይወት ያሰማልን። ቅድም ልጁ በጣም 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 አደገኛ ፖለቲከኛ ነውና አቡነ ገሌ ምናምን እያለ ሲያወራ አባቶች ለምን አይናገሩም የሚለው በጣም ገዶት በጣም ተጨንቆ አይደለም። እና እንደዚህ ያሉትን ነገሮች ስንመልስ እኔ በጣም ጥበብ ያስፈልጋል ብዬ አምናለሁኝ። ለምሳሌ የእሱን መልስ ለምንድን ነው ኮንፈርም በደንብ የማላደርገው? አላምነውም። የማላምነው ለምንድን ነው? ለምን አስበው ለእኔ አስበው ነው ብዬ ነው መጀመሪያ የማስበው። እርስ በርሳችን አሁን እዚህ ውስጥ ያለ ሰው አንድ ሰው ቢጠይቀኝ አባቶች በስነ ስርዓት ለቤተ ክርስቲያን ለምእመናኑ ምናምን እየጮህ አይደለም ምናምን የሚለውን ትክክል ነው ብዬ አብሬ ልወቅስ የምችለው ከኔ ከራሴ ኢንቴንሽኑ እውነትም ህዝበ ክርስቲያኑ ተጎዳ ተሰቃየ ከሚል ነው የሚለውን መጀመሪያ ያጠናለሁ። አየህ፣ በዚያ መንገድ መልሳለሁ። ከዛ በተረፈ ግን እኛን ለመለያየት የበለጠ ተቋሟን ለመምታት መተው በዚያ ያዘኑ መስለው የሚመጡትን ሰዎችን ስንመልስ አብረን እየወቀጥን ከሆነ ግን ችግር ውስጥ ስለምንገባ ጥንቃቄ ማድረግ ያስፈልጋል። ለዚያ ነው ቅድም ስከላከል የነበረው አንደኛ አቡነ እያለ እንዲያወራ ምናምን ስለ የነበረው እኔ ቅሬታ ሳይኖረኝ ቀርቶ አይደለም፣ በአባቶች አለኝ። ግን አዝኖልኝ እንደመጣ ስላልሆነ የሚገባኝ ሌላ የማፈራረስ የመለያየት ሴራ ስለሆነ እኔ ከእምነቴ ከፖለቲካው እምነቴ ይበልጥብኛል ቢለኝ ኑሮ ልመልስለት ይችል ነበር። ፖለቲካው ነው የሚበልጠው። እሳ ቤተክርስቲያኗን ለማፍረስ ከመጡ ሰዎች የተለየ ሰው አድርጌ አልወስደውም። በመጣበት መንገድ መመለስ ያስፈልጋል። ስለዚህ ወደፊት ስትመልሱ ለኦርቶዶክሳዊ ስትመልሱና ቤተክርስቲያኗን ለማጥቃት የሚመጡ ሰዎች ስንመልስ ከውጭ ሰው ሲመጣብን አንድ ሆነን ቤተክርስቲያናችን እንጠብቃለን። የፈለገው ነገር እንደው ድካም እንኳ ቢኖርብን ለጠላት አሳልፈን የራሳችንን ሰው አንሰጥም። አንድ እውነት እንኳ ቢሆን ማለት ነው፣ የፈለገው ቢሆን በውስጣችን ያለን ነገር ለጠላት ለውጭ ሰው ማለት ቤተክርስቲያኗን ለማይፈልግ ለሚወቅሱ ለሚከሱ ሰዎች አንድነታችን የበለጠ ለማናጋት ስለሆነ በምንም አይነት መንገድ ኮምፕሮማይዝ እንዳታደርጉ አደራ የምለው አንደኛው ይሄንን ነው። እርስ በርሳችን ደግሞ እንወቃቀሳለን፣ እንተራረማለን። ይችን እንታውቁባት ብዬ ነው። ከልብ አመሰግናለሁኝ። እኛ የውስጣችንን ራሳችንን በርሳችን እንወቅሳለን። ከሌላ ሰው ጋር ሆነን የምናወራው ሁልጊዜም አውዳሚ ነው፣ መጥፎ ነው፣ አይጠቅመንም። አያችሁ እና ይሄንን በሚገባ መልሼለታለሁ ብዬ አስባለሁኝ። ሌላ ጊዜ በደንብ እናወራበታለን። እግዚአብሔር ይስጥልኝ። እፎይ እንትን ማነህ ታላቁ ኬኩን እንግዲህ ብቻችንን ልናወራ ነበር የገባሁት። ቶፒኩ እንግዲህ ዙሮ እዚህ ደርሶ እስካሁን አምሽተናል። ደህና አምሾ። አዎ እኔ ልጁ ራሱ እኔ ምንም አልተመቸኝም። እርሶ ስላሉ ነው እንጂ መጀመሪያም ገና አነጋገሩ ሁላ ደስ አይልም። ስለማቀው ነው ፖለቲካውን በደንብ ስለማቀው ነው። ተምሮ ሄዷል። ሌላም ጊዜ በደንብ እናስተምርበታለን። ግን ደካማ ጎናችንን ግን ያውቃል። የገረመኝ ነገር ደካማ ጎናችንን ያውቃል። በደንብ ያውቃል። በደንብ የሚያውቅል ነው። ግን በጣም የሚያስጠላው መበታተን ነው እንጂ መስራት የሚችል ፖለቲካ አይደለም። የመለያየት መከፋፈል፣ ማለያየት ምናምን እንደዚህ ያለ አሁን ሰይጣን ስራ ነው በእውነቱ። መሬት ላይ እዚያ ህዝቡ ላይ የሚደረገው ነገር ስለሚያሳዝነኝ በየሰፈሩ በየመንደሩ ገብቶ እገሌ እንደዚህ ነው እገሌ እንደዚህ ነው ይበለው ግደለው። አሁን ይሄ ይጠቅማል? ህዝብን አንድን የሚያደርግ ለህዝብ ጉልበት የሚሰጥ ከመከራ የምንወጣበትን ነገር ዲሞክራሲ እንዲኖር ነፃነት እንዲኖር ስለ ፍትህ ምናምን ይነገራል እንጂ ሴራ ዝም ብለህ አንተ ዛሬ እኮ ታላቁ እንደዚህ ያደረገ ኬኩን እኮ ዛሬ እኮ እንደዚህ ያደረገ ፋሲል እንደዚህ ያደረገ እንዴ አዎ በለው። አሁን ይሄ ፖለቲካ ነው በእውነቱ። ይሄ በጣም ቆሻሻ ነገር ነው እና እንደዚህ ያለውን ነገር እኔ አወግዛለሁ በእውነቱ። በታምር መሬት ላይ ጫካ ገብተው መከራ የሚያዩትን ሰዎችን እየከፋፈለ በክላሽ የሚያደባድብ ሰው ለምን ይጠቅመኛል ብዬ ነው። እና
አሁንም የተመጣው በዚህ አይነት መንገድ ስለሆነ አንቀበልም። ደግሞ አቤቱታ የተጠራው ደግሞ ያው መንግስት ይሰርልን ነው። እነፎይን የሚገርም እኮ ነው። የሚቃወሙትን መንግስት ካላሰረልን ብለው መንግስት የለም እንደ ምናምን ይላሉ። እነዚህ ሰዎች እኛ አጀንዳ አንቀበልም፣ አያገባንም። የውስጣችንን በውስጣችን ስንወቅስም በውስጥ እንመካከላለን፣ የውጩን ደግሞ በጋራ ሆነን እንከላከላለን። በውስጥ ለሚመጣብን በውስጥ እንመክታለን፣ በውጭ ለሚመጣብን እንደነፎይ እንጠራርገዋለን። ይሄ ኑፋቄን ክደትን ምናምን ምረት አናደርግም ለኑፋቄ ለክደት እና እፎይ በርታ። ሌሎቻችሁም ወንድሞቻችን እነ ጰላዲዮስ እነ ቃል ስጋ ከሆነ በርቱ፣ ጠንክሩ፣ ከጎናችሁንን። የምናዝነው ቅድም መምህር ተመስገን ተናግረዋል፣ እንደ ተቋም አለማገዛችን ነው፣ አለመርዳታችን ነው። የሚቆጨኝ እኔ እሱ ነው። መድኃኔዓለም በሚያውቀው አላገዝናችሁም፣ አልረዳናችሁም በእውነቱ እና እግዚአብሔር ከእናንተ ጋር ይሁን። ዘመናችሁ ይባረክ። ጠንክራችሁ ስሩ። ዛሬ የዘራችሁት ዘር ነገ ታጭዱታላችሁ በሚገባና ሳትመኩም እንደው ትዕቢት ቢጤ ሳይሰማችሁ በትህትና እንድታገለግሉ ማሳሰብ ፈልጋለሁኝ። ሰላም እደሩልኝ። ከልብ ነው የማመሰግነው። ታላቁን እግዚአብሔር ይስጥልኝ። ቃል ስጋ ሆነ ግን በስመ አብ በጣም ረጅም ሰዓት ነው ቁጭ ግን ያለው ቃል ስጋ ሆነ። በጣም ይቅርታ፣ መረጃዎችም አሉት። ይቅርታ ግን በጣም ይቅርታ። ትዕግስቱ ራሱ በጣም የሚገርም ነው። አለ ካርለ ቃል ስጋ ሆነ ባትኖር ደስ ይለኛል። እውነት ይሄን ሁሉ ሰዓት ጸጥ ብለህ መቀመጥ ተኝቷል ማለት ነው። ተኝቶ ይሆናል። በጣም ማንነቴ እስኪ ምንድን ነው? ለማንኛውም በጥሩ ሁኔታ የተወራበትን ላይቭ ከዚህ በኋላ እንትን እንዳትሉት ተቆጣጠሩት። ሰላም ደሩ። ወደ ሌላ ነገር እንዳትወስዱት እሺ። ወደ ሌላ ወደሚጠቅም ነገር በቃ ምንም እንትን አንልም። እሺ አባታችን ማንነቴ አቤት መምህርኬ እንዴት አለ ወንድም አለ አባቶቼ ይፍቱኝ ባርኩኝ ብያለሁ። እንዴት አላችሁ? እንዴት ከረማችሁ? እንደው ዛሬ ድንገት ነውና ስራ ሁሉ ፈትቼ ነው ማለት ነገሩ የተነሳው በጣም በተገቢው ሰዓትና መደረግ በሚገባው ወቅት ነው። አትሊስት የነበረው ውይይት እንደ ክርስቲያን የነበረውን ዲቤት መገምገምና ቢያንስ ያሉትን ጠንካራና ደካማ ጎኖቹን አውቆ እንደ ክርስቲያን ደግሞ ከኛ ምን ይጠበቃል ቤተክርስቲያኗም ምክንያቱም ትኩሳቱንም መመጠን መያዝ አለባት ያለው ካለው ካሁኑ ከዘመኑ ካመጣው ከዲጂታሉ ዓለም ፖይንት ኦፍ ቪው ቤተክርስቲያኗም እንግዲህ የቤተክርስቲያን አባቶችም እዚህ ውስጥ አላችሁና በተዋረድ ይሄ ነገር እስከሚመለከተው አካል ተደርሶ ሊደረግ የሚገቡ ነገሮች ይደረጋሉ ብዬ ተስፋ አደርጋለሁ። ግን እንደ ክርስቲያን አንድ ነገር በከዚህ ከነበረው ዲቤት ነጥብ የወሰድኩት አለ። ነጥቡ ምንድነው? እፎይን መርዳት አለብን። አዎ አምናለሁ። በጣም መረዳት ያለበት ልጅ ነው። እያደረገ ያለው ተጋድሎ ሰማዕትነቱ በጣም ድንቅና እጅግ የሚያስገርም በእውነት በአንድ ሰው የሚሰራ እኔ ይገርመኛል። እና መርዳት ካለብን በምንድነው መርዳት ያለብን? ቤተክርስቲያናችንን ደግሞ የቤቱ ቅናት የሚበላል በምንድነው መታደግ ያለብን? ቤተክርስቲያናችንን እንደ ቤተክርስቲያን እፎይ እያደረገ ያለውን ተጋድሎ በአድማጭነት ኮፒ ሊንክ በማድረግ ሼር በማድረግ ነው ወይስ እኛ ክርስቲያናዊ ኃላፊነት አለብን? የቤተክርስቲያንን ታሪክ ማወቅ፣ መጽሐፍቶቻችን፣ ገድላቶቻችን፣ የነቢያቶችን እንደነዚህ አይነት ነገሮችን ማወቅ ነው። እፎይ እኔ አሁን አንድ ነገር የተረዳሁት ምንድነው? በዛኛው ጎራ ላለው ሰው ተቋም አያስፈልግም። አንድ እግዚአብሔር ለጎልያድ ትንሹን ዳዊትን የላከው በዛኛው ጎራ የተደራጀ ኃይል በብዙ ነው የመጣው። እንትኑ ጀማው ቀላል አይደለም። ከጀርባ ብዙ ነገር አለ። ለነዛ ግን አንድ ግለሰብ ነው ምላሽ የመለሰበት። የሚያሳስበን እኛ እንደ ክርስቲያን ምን ለራሳችን ለቤተክርስቲያናችን ለመታደግ የሚያል የቤተክርስቲያንን ታሪክ የሀገርን ታሪክ ቤተክርስቲያን ለሀገር ያበረከተችውን የቀደሙት ልጆቿ አባቶቻችን እንዴት እንደኖሩ መጽሐፍቶቿን ሃይማኖታችንን እናውቃለን ወይ? ግዕዛቱን፣ ሚስጥራቱን፣ ኪዳናቱን እናውቀዋለን ወይ?
እውነተኛው በትክክለኛው የቤተ ክርስቲያናችን አስተምሮ ጎራ ቆመናል። እኔ በእውነት ስጋታችን እስልምናው ነው ምንፍቅናው ነው። እኔ አሁን ስጋቴ ያ ኃይል አይደለም። በጣም ከፍተኛ ስጋት ያለኝ ቤተ ክርስቲያናችን ውስጥ የተሰገሰገ እጅግ አደገኛ ኃይል አለ። በማወቅ አንደኛ ይሄ የአንበጣ መንፈስ ያለው ይሄ በጅምላ የሚመራ ልክ እንደ ቦይ ውሃ ይቀደድለታል፣ በዛ የሚፈስ የቤተ ክርስቲያኑን ታሪክ አያውቅም፣ የሀገሩን ታሪክ አያውቅም። እንደውም ጭራሽ ሌሎች ጥቂት ያነበቡ የቤተ ክርስቲያንን ታሪክ ጥቂት የሚያውቁ እየተነሱ እንደፈለገ ይጫወቱበታል። እነሱንስ ደግሞ በቤተ ክርስቲያን ውስጥ የተሰገሰገውን ይህንን የእናት ጡት ነካሽ ሆነውን በገንዘብ በመረጃ በተለያየ የሚደግፈው ማን ነው? የተዋህዶ ልጆች ነን እኛው ራሳችን ነን። ጊፍት በመስጠት በግለሰብ አካውንት እኮ ሙዳየ መጽዋዕት የምናስገባ የቤተ ክርስቲያን ማሰራ ሐሰተኛ አጥማቂዎችን የምናበረታታ እኛው ራሳችን ነን። ስለዚህ ይሄ ልጅ መክሊቱን አልቀበረም፣ እኛ ግን መክሊታችንን ቀብረናል። ተጋድሎ በአንድ ሰው ምን ማድረግ እንደሚቻል ይሄ ልጅ እግዚአብሔር በእፎይ አድሮ ብዙ ተአምር እያሳየን። እኛስ እፎይን መርዳት ማለት ገንዘብ ለሱ አንበሳ ማውረድ ነው፣ አበባ ማውረድ ነው ወይስ እኛ ቤተክርስቲያናችንን ማወቅ በተማርነውና ባወቅነው ፍሬ አፍርተን ለቤተክርስቲያናችን ደጀን መቆም ለራሳችን መሆን? ቤተክርስቲያናችንን መታደግ ማለት እኮ እኛ ራሳችን በቤተክርስቲያን ስርዓተ ቤተክርስቲያንን ትውፊቷን፣ ታሪኮቿን፣ መጽሐፍቶቿን አንብቦ ቋንቋውን ለምሳሌ ስንቱ ወላጅ ልጁን ግዕዝ ያስተምራል። ግዕዙ ይቀር እሱ የሚታሰበን አማርኛ የምናስተምር በውጭ የወለድን ስንቶቻችን ነን? የቤተ ክርስቲያን ታሪክ አያውቁ ልጆቻችን፣ የሀገር ታሪክ አያውቁ። ስለዚህ ከእፎይ የምንማረው ምንድነው? እኛም እንደ እፎይ ለቤተ ክርስቲያናችን ዘብ መቆም አለብን፣ መነሳት አለብን። እየተሰራ ያለው ስራ ትውልዱን ከቤተ ክርስቲያን ከስርዓተ ቤተ ክርስቲያን ከሀገር ታሪክ ከቤተ ክርስቲያኗ ታሪክ ማግለል፣ ስለማንነቱ እንዳያውቅ ማድረግ፣ በጥቂት ነገሮች ላይ እንደ በጀማ መፍሰስ። ይሄ ሌላውን ሃይማኖት የሚሰበሰበው አካል አለ፣ መዋቅር አለው። እኛ ጋር ያለው ምንድነው? ልበቀኖች ነን፣ ግን ልባሞች አይደለንም። እንደ እባብ ልባሞች አይደለንም። የዋህነት አለ፣ በተገኘው መፍሰስ ነው ገንዘባችንን የሚበላው። ምንነቱና ማንነቱ የማይታወቁ ቤተክርስቲያናችን ላይ መቼም ይሄ ሶሻል ሚዲያው የፈጠረው እጅግ አደገኛ የሆነ ናሬሽን ብዙዎች ቤተክርስቲያኗን ለመተዳደሪያነት ስርዓቷን፣ ትውፊቷን፣ አካሄዷን፣ ሁሉ ነገሯን ፈተና ላይ የሚከት ትውልዱን የቤተክርስቲያኗን በቤተክርስቲያና ደረጃ አትፈተንም። የተጠናቀቀች በጌታ በመንፈስ ቅዱስ የምትመራ ነች። ትውልዷን ግን የሚያዋክብ ኃይል ተፈጥሯል። ይሄንን ማን ነው ፕሮሞት የሚያደርገው አድቨርታይዝ የሚያደርገው? እኛ ራሳችን። ስለዚህ የእፎይ ጽናትና የትግል አድማሱ እኛን ሊገፋን ወደፊት ሊያመጣን ይገባል። ለቤተክርስቲያናችን በምን መልኩ ነው መቆም ያለብን? ማንነታችን ማወቅ አለብን። ስርዓተ ቤተክርስቲያንን ሃይማኖታዊ ትውፊቶቻችንን መጠበቅ መቻል አለ። በምንሄድበት አገር በምንኖርበት ቦታ በሙሉ ክርስቲያናዊ ህብረት በስመ አብ ሪፖርት እያጠጡ ነው። ሪፖርት እያደረጉብኝ ነው ታውቃላችሁ። ሪፖርት እየተደረገብኝ ነው። በቃ ዝም ብሎ ያወርደኛል ታውቃለህ። እኔ እኮ ምን ታገኛላችሁ? ቆይ አሁን ሪፖርት በማድረግ ምን የሚገኝ ነገር አለ?
ታብታብ አድርጉ እስቲ። የቲክቶኳን ምልክት ስጡኝ እስኪ። ዝም ብላችሁ የቲክቶኳን ብቻ ስጡ። ያሳዝናል። ምን ታገኛለህ? ማንነቴ ሰላም ነው አገር ያወርደኛል። በቃ ሶስተኛ ጊዜ ነው ያወረደኝ። ቀድሞ ወረድኩኝ፣ በቃ በመሀል ወረድኩኝ፣ አሁንም ሶስተኛ ጊዜ። አዎ ዛሬ እኔ እንጃ። በስመ አብ ከባድ ነጥብ ነው የተነሳው። ምን ሆናችሁ ነው ጋይስ? ኧረ እንደዚህ ይደብራል። ታፕ ማድረግ፣ ኮፒ ሊንክ፣ ሼር ማድረግ፣ ጊፍት ምናምን ለቲክቶኩም ይፈልጋል። እንደዚህ አይነት በዛ ያለ ኦዲየንስ ሲኖር አልጎሪዝሙ አክቲቬት የሚያደርገው ነው። የተወሰነ ነገር እንግዲህ ያልተመቸው ነገር አለና ብንችል